ሰላም ጤና ይስጥልኝ እጅግ የተወደዳችሁ በሀገር ውስጥም ሆነ በውጭ ያላችሁ በመላው ዓለም የምትገኙ ውድ የሆኒ ቲዩብ መንፈሳዊ ቻናል ተከታታዮች እንዴት ሰነበታችሁ? መስከረም 29 ቅድስት አርሴማ ሰማዕትነትን የተቀበለችበት ታላቅ ቀን ነው። እንኳን አደረሰን፣ እንኳን አደረሳችሁ። ታሪኩንም በዛሬው መርሃ ግብራችን እንደሚከተለው ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። አሁን ወደ ዕለቱ መርሃ ግብራችን በአብ በወልድ በመንፈስ ቅዱስ ስም መስከረም 29 ቀን ሰማዕቷ ቅድስት አርሴማ ዕረፍቷ ነው። ከእርሷም ጋር ያሉ 27 ሰማዕታት አብረው ተሰይፈዋል። የቅድስት አርሴማ አባቷ ቴዎድሮስ ከሌዋውያንና ከኃያላን ነገሥታት ወገን ሲሆን እናቷ አትናስያ ደግሞ ከጳጳሳት አለቆች ወደ ቤተ ክርስቲያን በመሄድ በእግዚአብሔር ፊት ታለቅስ ነበር። እግዚአብሔር አምላክ የልቧን ፈቃድ ይፈጽምላት ዘንድ ወደደና የቄሳሪያውን ሊቀ ጳጳስ አርሴማን ሰጣት። እናቷም እየተንከባከበች አሳድጋት እድሜዋ ከፍ ሲል አምላክን በወለደች በእመቤታችን ስም ወደ ተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ቅድስት አርሴማ ወጣት በሆነች ጊዜ ወላጆቿ ባል ያጋቧት ዘንድ ወደዱ። እርሷ ግን ይህንን ፈጽማ አልወደደችምና ወላጆቿን እኔ የሰማያዊው የክርስቶስ ሙሽራ ነኝ እንጂ ምድራዊ ሙሽራ አይደለሁም አለቻቸው። ቅድስት አርሴማ ከእርሷ በፊትም ሆነ ከእርሷ በኋላ በመልክና በውበት የሚመስላት የለም። ይህን ዓለም እንደ ትቢያ በመቁጠርና ፍጹም በመናቅ ጌታችንን ከተከተሉት ቅዱሳት ደናግል አንስት መካከል በመልክና በውበት ቅድስት አርሴማን የሚመስል የለም። አምላክን ከወለደች ከእመቤታችን በቀር የሚበልጣት ማንም የለም። እርሷም በምግባር በሃይማኖት ያጌጠች፣ በመንፈሳዊ ተጋድሎ የበረታች፣ በትሩፋት የበለጸገች ናት። ብሉይን ከአዲስ አጠናቃ ተማረች። የአጋሮቿንም የሮማንያን፣ የጽርን፣ የሶርያን፣ የቄልቅያን ቋንቋዎች ታውቅ ስለነበር ቅዱሳት መጻሕፍትንም ወደ ተለያዩ አገራት ቋንቋዎች ትተረጉማለች። ቅድስት አርሴማ 15 ዓመት በሆናት ጊዜ ከሃዲውን ዲዮቅልጥያኖስን ሰይጣን አስነስቶት ነገሰ። ይሄውም ከሃዲ ንጉሥ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ይመርጡለት ዘንድ በአገሩ ሁሉ እንዲሄዱ ጭፍሮቹን አዘዘ። ያገኟት ስም ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነው። በሰው እጅ የተመረጡ እንጨቶችንና ድንጋዮችንም በቤቱ አስቀምጦ አማልክት እያለ በመጥራት እንደ አምላክ ያመልካቸው ነበር። በውስጡም ሰይጣን አድሮበታልና የእርሱን ጣዖታት ሕዝቡም እንዲያመልኩ ያስገድዳቸው ነበር። ክርስቲያኖችንም እያሰረ በመግረፍ ያሰቃይ ነበርና ቅድስት አርሴማ በዋሻ ውስጥ ሆና አንዱ መኮንን ክርስቲያኖችን በመግረፍ ሲያሰቃይ ታየዋለች። ስለ ሰማዕታቱም ወደ እግዚአብሔር ስትጸልይ የብርሃን አክሊል የያዙ ቅዱሳን መላእክት ሰማዕታቱ ሲሰጧቸው አየች። ይህንን ታላቅ ምስጢር ባየች ጊዜ አቤቱ አምላኬ ሆይ ስለ ስምህ እኔም ሰማዕት ሆን ዘንድ እርዳኝ እያለች ለመነች። ከዚህም በኋላ ወደ ሰማዕታቱ ዘንድ ስትሄድ መኮንኑ አያት። ከመልኳ ማማር የተነሳ ደነገጠና እመቤቴ ሆይ እዛው ባለሽበት ሆነሽ ተዋቸው ብትይኝ ፈትቼ ለቃቸው ነበር እንጂ ከዚህ መምጣት አያስፈልግሽም አላት። ቅድስት አርሴማም እኔም የእነዚህ የእግዚአብሔርን ቃል ስትነግራቸው ልባቸው እየተቃጠለ ያለቅሱ ነበር። እነርሱም በቃልሽ አምነናል፣ ጸሎትሽ ኃይል ይሁነን አሏት። መኮንኑም የቅድስት አርሴማን መልስ በሰማ ጊዜ በታላቅ ቁጣ ሆኖ ሰማዕታቱን ይዞ በማሰቃየት የበላዩ ወደ ሆነው ወደ አርቤ እንዲህ በሐዘን ከሚሰበር ምን ነው መጀመሪያውኑ ባልወለድኩሽ ይሻለኝ ነበር አለቻት። ቅድስት አርሴማ ግን የክርስቶስን ፍቅር ለእናቷ አስረዳቻት። በቂልኪያ አጋታ ብለው የሚጠሯት ወላጅ እናቷ አትናስያም አስተማሪዬ ልጄ አርሴማ ሆይ እባክሽ እሺ በይኝ እያለች ብዙ ብትለምናትም ቅድስት አርሴማ ግን እናቷንና የአገሯን ሰዎች ተሰናብታ ስትሄድ ሁሉም እያለቀሱ ሸኟት። በመንገድም ሳለች ቅድስት አርሴማን ወደ ንጉሥ ድርጣድስ የሚወስዷት ጭፍሮች ከሰማዕታቱ ጋር ሄዳ ሰማዕት ከምትሆን ይልቅ ወደ እናቷ መመለስ ብትፈልግ እንደሚመልሷት ነገሯት። እርሷ ግን ከሰው ፍቅር ይልቅ የእግዚአብሔር ፍቅር ይበልጣል አለቻቸው። ሰማዕታቱም አርማንያ ሀገር እንደደረሱ ጭፍሮቹ የሰማዕታቱን እግሮቻቸውንና እጆቻቸውን
እንዳሰሯቸው ለንጉሥ ድርጣድስ አስረከቧቸው። መኮንኑም ለንጉሡ ጌታዬ ሆይ አንተ የምታመልካቸውን ጣዖቶችህን የማያመልኩትን ብዙ ክርስቲያኖችን ሰቀልናቸው፣ ገደልናቸውም። የቀሩትንም እየገረፍን ይሄው ከፊትህ አቁመናቸዋል። የወደድከውን አድርግባቸው። አንዲትም ውብ የሆነች ሴት አብራቸው መጣለች፣ መከራ መቀበልን መርጣ መጣለችና የመልኳንም ማማርና ደምግባቷን ባየን ጊዜ ደንግጠን በእርሷ ላይ አንዳች ክፉ ማድረግን አልተቻለንም አለው። ንጉሡም ያመጧት ዘንድ ሲነግረው መኮንኑ ነገር ግን ጌታዬ ሆይ እርሷ በመልክ የሚስተካከላት የሌለ እጅግ ውብ ብትሆንም ከሕይወት ይልቅ መሞት ይሻለኛል የምትል ናት አለው። ከዚህም በኋላ ሰማዕታቱን ወደ እስር ቤት በመውሰድ ቅድስት አርሴማን ግን ይዘው ወደ ንጉሡ ዘንድ አመጧት። እርሷም ወደ ንጉሡ አዳራሽ እያማተበች ስትገባ ንጉሡ ባያት ጊዜ ልቡ ታወከ። ሰማዕቷ ግን ከሰማያትና ከምድር ንጉሥ ከእግዚአብሔር አምላኬ ትለየኝ ዘንድ የወደድህ ሰነፍ ንጉሥ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከእኔ ምን ትሻለህ? ከወደድህስ በእጅህ ሰማዕት እሆን ዘንድ እወዳለሁ አለችው። ከዚህም በኋላ ሰማዕቷ በጸለየች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በታላቅ ግርማ ተገለጡላት። ነገር ግን ቅድስት አርሴማ ጌቶች ሆይ ነፍሰ ገዳይ እንዳልባል በማንም ላይ ጥፋት አይድረስ ብላ ለመነቻቸው። ሊይዟት የመጡት ሰዎችም ግርማዋን አይተው ፈሩ። ሰውነቷንም ቀርበው እንዳይነኳት የመለኮት ኃይል ከለላቸው። እነርሱም ይህች ሴት አስማተኛ ናት፣ ጥበብና ምትሃት አላት ብለው ለንጉሡ በነገሩት ጊዜ እርሱም ዛሬ ያሸነፍሽኝ እንዳይመስልሽ፣ ነገ ብርቱዎች በሆኑ አማልክቶቼ ኃይል ድል አደርግሻለሁ አላት። እርሷም ዛሬ ጌታዬ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህ ቅዱሳን ሰማዕታት የጸሎት ኃይል እንጂ በማለት መለሰችለት። ሰማዕታቱም ከቅድስት አርሴማ ጋር በእስር ቤት ሳሉ የእግዚአብሔርን ኃይል ባንቺ ላይ አይተናልና በጸሎትሽ አስቢን አሏት። እርሷም በገድላችሁ ብርታት ለኔ ጸልዩልኝ አለቻቸው። ቅድስት አርሴማ ሌሊት ታላቅ ምስጢርን አየች። እልፍ አላፋት የብዙ የሚሆኑ ቅዱሳን መላእክት የሥላሴን ዙፋን ከበው የጌትነትህ ምስጋና ሰማይንና ምድርን መላ ፍጹም አሸናፊ እግዚአብሔር ሆይ ቅዱስ 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 እያሉ ሲጮሁ ተመለከተች። ይህንንም የመላእክትን ዜማ እንደሰማችና እንዳየች ለሰማዕታቱ ነገረቻቸው። ከነዚህም መላእክት ውስጥ አንዱ ወደ እኔ ተመልኮ መጣና በቀኝ የቆሞ በጥላው ሸሽጎ የሕይወትን እንጀራ መግቦኝ የድነትን ጽዋ አጠጣኝ። ያን ጊዜም ስጋዬ ወደ ምድር ወረደ፣ በላይም ነፍሴ ተመለሰች። ከእንቅልፍ እንደሚነቃልና የወይን ጠጅ ጠጥቶ ስካሩ እንደተወው ሰው ነቃሁ አለቻቸው። በነጋም ጊዜ ንጉሡ በፍርዱ ዙፋን ተቀምጦ ሰማዕታቱን ከእስር ቤቱ አውጥተው ወደ ፍርድ አደባባይ ያመጧቸው ዘንድ አዘዘ። በፊቱም አቆሞ ለጣዖታት አማልክቶቹ እንዲሰግዱና እንዲሰዉ አዘዛቸው። እነርሱም እኛስ የምናመልከው እውነተኛ አምላክ አለን፣ ለረከሱ ጣዖታት አንገዛም ባሉት ጊዜ ትእዛዜን ካልፈጸማችሁ ሰውነታችሁን በትንሽ በትንሹ እየቆራረጥኩ እጥለዋለሁ አላቸው። ሰማዕታቱም በሚያስፈራ ቃልህና በቅጣትህ የምንፈራና አምላካችንን ክርስቶስን የምንክደው አይደለንም፣ ስለ አምላካችን ስለ ኢየሱስ ክርስቶስ ስም ነፍሳችንን እንሰጥ ዘንድ ወደ አንተ መጥተናልና አሉት። ያን ጊዜም ንጉሡ ድርጣድስ እጅግ ተቆጥቶ ይችን ሴት በማስቀደም ጽኑ ቅጣት ቅጧቸው፣ የምታስተምራቸው እርሷ ናትና ብሎ አዘዘ። ጭፍሮቹም የሴት ልቧ ደካማ ነውና ቅድሚያ ወንዶችን አሰቃይተን ብንገድል ሴቶቹ ለጣዖቶችህ ይሰግዳሉ በማለት ወንዶቹን ለብቻ ወስደው ለተራቡ አንበሶችና ሌሎች አውሬዎች ሰጧቸው። ቅድስት አርሴማም አጽናናቻቸውና ተሰነባብተው ወደ ሰማዕትነት ገቡ። ነገር ግን የተራቡት አንበሶችና ሌሎችም አውሬዎች ወደ ሰማዕታቱ መቅረብ አልተቻላቸውም። ይልቁንም በሰማዕታቱ ፊት ሰገዱላቸው። በጅራታቸውም እየዳሰሷቸው አጫወቷቸው። የቅድስት አርሴማንም የእግሯን ትቢያ ላሱ። እርሷም በእጆቿ ዳሰሰቻቸው። አውሬዎቹም ብረቱን እየበጠሱ ንጉሡ ከመንግስቱ ዙፋን እስኪወድቅ ድረስ አባረሩት። ወታደሮቹንም ሲያባረሯቸው
ከእነርሱ ውስጥ 300 ጭፍሮች ሞቱ። የተረፉትም ይህንን ታምር ሲያዩ እጅግ እያደነቁ ሰማዕታቱ ምታተኞች መሆናቸውን ተናገሩ። ይልቁንም ቅድስት አርሴማን እርሷ መመኪያቸውና መሪያቸው ናትና አስቀድመን እንግደላት አሉ። ከዚህም በኋላ ጥልቅ ጉድጓድ ቆፍረው በውስጡ እሳትን አንድደው ሰማዕታቱን ከዚያ ይጨምሯቸው ዘንድ ሲመክሩ ንጉሡ በዚህ ምክራቸው ደስ ተሰኘ። እንደ ምክራቸውም ጥልቅ ጉድጓድ ቆፍረው በውስጡ እሳት አንድደው የተለያዩ ሰውነትን ቆራርጠው የሚጥሉ ዲን፣ ሙጫ፣ ቅንጭብ ጨምረው የእሳቱ ነጎድጓድ እስኪሰማ ድረስ አንድደው ሰማዕታቱን ከዚያ እንዲጨምሯቸው ንጉሡ አዘዘ። ቅድስት አርሴማንም አሁን ከዚህ ማን እንደሚያድንሽ አያለሁ አላት። እርሷም እኛንስ አምላካችን እንደሚያድነን አሁን ታያለህ። አንተ ግን ከዚህ ክፋትህ ካልተመለስክና ጣዖት ማምለክህን ትተው እውነተኛውን አምላክ ካላመለክ በኋላ ከዘላለማዊ እሳት ወዴት ትሸሻለህ? በማንስ ትማጸናለህ? በእንጨት ነውን ወይስ በድንጋይ? በማለት ስለ ዕለተ ምጽአት ሌላም ብዙ ነገር አስተማረችው። አርሴማ ቅድስት ቅድስት ወሰማዕት። በዚህም ጊዜ ከወታደሮቹ አንዱ ተነስቶ በኃይል ሲመታት ካፍንጫዎቿ ደም እንደ ውሃ ፈሰሰ። ንጉሡም በዚህ የምተውሽ አይደለሽም፣ ስጋሽን በእሳት አቃጥለዋለሁ በማለት ተናገራት። ያን ጊዜም ምድር አፏን ከፍታ ያንን የመታትን ወታደር ዋጠችው። ይህንንም ያዩ ሁሉ በማድነቅ እጅግ ፈሩ። ንጉሡም ፈርቶ ከዙፋኑ ላይ ፈጥኖ ተነሳ። ቅድስት አርሴማም ፈገግ ብላ በእርሱ ይመጣ ዘንድ ያለውን ነገር ትንቢት ነገረችው። እግዚአብሔር ስለኛ ይበቀልሃል፣ ያጋንንትም ማደሪያ ያደርግሃል፣ እንደ ጅብ በራስህ ስጋህን እስከምትበላ ድረስ ያሳብድሃል፣ መልክህና ምሳሌህም ይለወጣል፣ እንደ በረሃ እሪያም ትሆናለህ፣ የምትናገረውንም አታውቅም፣ የርኩሳን አጋንንት የእግራቸው መረገጫ ትሆናለህ። ያን ጊዜም የሙታንን ትንሣኤ ተስፋ ትታመን ዘንድ አለህ። ይህ እንደሚሆንብህ በእውነት እነግርሃለሁ አለችው። ንጉሡም ይህን ጊዜ እናንተን በክፉ ቅጣት አሰቃይቼ ከገደልኩ በኋላ ይህን ሁሉ ያልሽውን ብሆን አያሳዝነኝም አላት። ይህንንም ሲነጋገሩ ወታደሮቹ መጥተው የእሳቱ ነበልባል ከሩቅ እስኪታይ ድረስ እንደነደደ ነገሩት። እርሱም ሰማዕታቱን ከእስር ቤት አውጥተው በማምጣት ከቅድስት አርሴማ ጋር በእቶኑ እሳት ውስጥ ይጥሏቸው ዘንድ አዘዘ። ቅድስት አርሴማም ሰማዕታቱን ካጽናናቻቸውና ከመከረቻቸው በኋላ በመስቀል ምልክት አማትባ ማንም ገፍቶ ሳይጨምራት ራሷን ወደ እሳቱ ውስጥ ወረወረች። ቀጥሎም ዲያቆን ጤሜሊዮስ ወደ እሳቱ ተወርውሮ ገባ። ታላቃቸው ጌርሎስም እንዲሁ ራሱን ወርውሮ ወደ እሳቱ ውስጥ ገባ። ሁሉም እንዲሁ በየተራ ራሳቸውን እየወረወሩ ገቡ። በጎች ወደ ወንዝ ውሃ እየሮጡ እንደሚገቡ ሁሉም ሰማዕታትም ራሳቸውን እየወረወሩ ወደ እቶኑ እሳት ገቡ። ይህንንም ሲያደርጉ ያዩአቸው ወታደሮች ሁሉ በሐዘኔታ አለቀሱላቸው። ነገር ግን ወዲያው ሰማዕታቱ ከእሳት ውስጥ ሆነው እግዚአብሔርን በሰላም ሲያመሰግኑ አዩአቸውና እጅግ ተደነቁ። ቅድስት አርሴማም በዚያ ላሉት ሁሉ ወደፊት በንጉሡ ላይ የሚሆነውን ነገር በትንቢት ነገረቻቸው። ከዚህም በኋላ ንጉሥ ድርጣድስ ቅድስት አርሴማን እንዲበቀሉለትና እንዲያጠፉለት ወደ አማልክቶቹ ቤት ይወስዷት ዘንድ የሰራዊቱን አለቆች አዘዛቸው። ወደ አማልክቶቹም ቤት በወሰዷት ጊዜ በዚያ ሆና ስትጸልይ በወንዶች አምሳል የተሰሩ 77ና በሴቶች አምሳል የተሰሩ 33 ጣዖታት ሁሉ ተሰባበሩ። ካንገታቸው የተሰበሩ አሉ፣ እግሮቻቸውንና እጆቻቸውም የተሰበሩ አሉ፣ ወገባቸው የደቀቁም አሉ፣ እንደ ትቢያም የተነኑ አሉ። በምድርም ታላቅ ንውጽውጽታ ሆነ። የመላእክት አለቃ ቅዱስ ሚካኤልም እንደ መብረቅ ባለ ድምፅ መጥቶ ምድሪቱን መላትና በዚያ ያሉ ጣዖታት በሙሉ እንደ ትቢያ ጠፉ። ቅድስት አርሴማም ይህንን ባየች ጊዜ ደስ ተሰኝታ የሆነውን መጥቶ ያይ ዘንድ ወደ ንጉሡ ላከችበት። ንጉሡም በመጣ ጊዜ አምላኬ መልአኩን ልኮ አዳነኝ፣ ጣዖቶችህንም እንዳልነበሩ አደረጋቸው፣ እንግዲህስ እፈር አለችው። ንጉሡም በምታትሽ ይህንን እንዳደረግሽ አውቃለሁ አላትና ወደ እስር ቤቱ ወስዶ ከሰማዕታቱ ጋር ጨመራት። ሰማዕታቱም በእስር ሆነው እህልና ውሃ ከቀመሱ 7 ቀን ሆኗቸዋልና ረሃቡና ጥሙ እጅግ ጠናባቸው።
ያን ጊዜም ቅድስት አርሴማ ተነሱ እንጸልይ አለቻቸውና ቢጸልዩ ብርናኤልና አቅናኤል በሚባሉ ሁለት ቅዱሳን መላእክት እጅ ሰማያዊ ህብስትና የገነት ውሃ መጣላቸው። ከመካከላቸውም ካህኑ ኢያሴኖስ ባርኮ ለሌሎች ሰማዕታት ሰጣቸውና ተመግበው ፈጣሪያቸውን አመሰገኑ። የተረፋቸውም ህብስት በመላእክቱ እጅ ወደ ሰማይ ወጣ። በማግስቱም ንጉሡ ወደ ፍርድ አደባባይ ባወጣቸው ጊዜ ሰማዕታቱ ፊታቸው እንደ ፀሐይ ያበራ ነበር። የእስር ቤት ጠባቂውንም ጠርቶ እህል ያበላሃቸውና የነገስታትን ልብስ ያለበስካቸው ለምንድነው ብሎ ተቆጣው። ጠባቂውም ጌታዬ ሆይ እነርሱስ ሳይበሉና ሳይጠጡ ይረካሉ እንጂ የሰጠኋቸው ምንም ነገር የለም አለው። ቃሉንም በመሐላ ካጸናለት በኋላ ነገር ግን ንጉሥ ሆይ በሌሊት እስር ቤት ብርሃን ተጠለቅልቆበት አይቼዋለሁ። ዳግመኛም 27 የብርሃን አክሊሎችም ሲወርዱ አየሁ አለው። ቀጥሎም ይህ ጠባቂ ንጉሥ ሆይ እኔም በእነዚህ ሰማዕታት አምኛለሁ አለው። ወደ ቅድስት አርሴማም ዞሮ እመቤቴ ሆይ በጸሎትሽ አስቢኝ በማለት ሌሎቹንም ሰማዕታት ተማጸናቸው። ንጉሡም በዚህ እጅግ ተቆጥቶ ራሱን በሰይፍ አስቆረጠው። እርሱም በጣዖት የሚያመልክ አረማዊ ቢሆንም አምኖ በደሙ ተጠምቋልና የሰማዕትነትን የክብር አክሊል ተቀዳጀ። ቅዱሳን የሆኑ ሰማዕታቱም ይህን አደነቁ፣ ሰማዕትነት በመፈጸም ቀድሟቸዋልና። በድኑንም በምድረ በዳ ጣሉት። ነገር ግን አውሬዎችና ሞራዎች አልበሉትም፣ ቅዱሳን መላእክት ይጠብቁታልና። ንጉሡም ሰማዕታትን በጽኑ ዱላዎች ካስደበደባቸውና ለእያንዳንዳቸው ሌላ 300 ግርፋት ካስገረፋቸው በኋላ ወደ እስር ቤት መለሳቸው። በማግስቱም ቅድስት አርሴማን አስመጥቶ ከእርሱ ጋር ትሴስን ዘንድ አባበላት። ንግሥት አድርጌሽ በወርቅ ዙፋኔ ላይ ትቀመጫለሽ፣ በአርማንያ ካሉ ሴቶች ሁሉ በላይ አደርግሻለሁ እያለ አባበላት። ቅድስት አርሴማ ግን ልብህ የደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክህ እግዚአብሔር ትመለስ ዘንድ በተሻለህ ነበር እያለች አስተማረችው። ስለ ጌታችንም መንግስት ካስተማረችው በኋላ እኛ ሰማዕታቱ ስለ አንተ እንጸልይልሃለን አለችው። ንጉሡ በዚህ ጊዜ ማመኔን ብትወጂ ግን ከኔ ጋራ ተስማምተሽ እንጋባለን፣ ለአምላክሽም እገዛለሁ ሲላት ወዲያው እርኩስ መንፈስ ፊቱን መታውና ከእናትህ ማፀን ጀምሮ ያሳደጉና በስራህ ሁሉ ልብ አፍና ብርታት ሆኜ በኃይሌም ብርታት የክርስቲያን ልጆችን እንድታስጨንቃቸውና እንድትገድላቸው ያደረኩህን እኔን ለምን ተውኸኝ? ስለዚህች ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን? እያለ በቁጣ ሆኖ አፉን አጣመመውና ምድር ላይ ጣለው። ከዚህም በኋላ ለጣዖታቱ ይሰግድ ዘንድ ሰማዕታቱን በቁጣ አዘዛቸው። ነገር ግን የጣዖታቱ ካህናት መጥተው ጣዖታቱን ቅድስት አርሴማ እንዳጠፋቻቸው ነገሩት። ዳግመኛም እርሷን ካልገደልካት አገራችን ትጠፋለች፣ መንግስትህም ትሻራለች አሉት። ከዚህም በኋላ ከቅድስት አርሴማ ጋር ያሉትን 27ቱን ሰማዕታት ስሙ ጋብጋቦ ወደሚባል ወንዝ ወሰዷቸው። አንገታቸውን በሰይፍ ቆረጧቸውና የሰማዕትነት ፍጻሜያቸው ሆነ። ከነርሱም አንደኛውን በቅድሚያ አንገቱን ሲቆርጡት ስጋው ወደ ምድር ወደቀ። ራሱ ግን ለብቻው ለአንድ ሰዓት ያህል ቆመች። ብሩክት ቅድስት አርሴማም ሮጣ ሄዳ የሰማዕቱን በርቲኖስን ራስ ያዘቻትና ወደ አንገቱ መለሰቻት። እርሱም ሰማዕት ለመሆን እኔን ስላስቀደመ አምላኬ እግዚአብሔርን አመሰግነዋለሁ እያለ 3 ጊዜ ተነፈሰ። ለቅድስት አርሴማም እመቤቴ ሆይ መምጣትን እንዲያፋጥኑ ከፀሐይ ይልቅ የምታበራ አገርን እንዲያዩ ለወንድሞቻችንና ለእህቶቻችን ንገሪያቸው አላት። እርሷም ወደ ሰማዕታቱ ዞሯ ወንድሞቻችን በገነት ያየውን ይነግረንና ያሳየን ዘንድ በሕይወት ኖሯል እንጂ አልሞተም አለቻቸው። ከዚህም በኋላ ሰማዕታቱ እግዚአብሔርን አመስግነው እኔን አስቀድም እያሉ ወታደሮቹን ለመኗቸው። እየተሻሙ በየተራ እየተሰየፉ ሰማዕትነታቸውን ፈጽመው የክብር አክሊልን ተቀዳጁ። የእነዚህንም የ27ቱ ክቡራን ሰማዕታት ስማቸው ይህ ነው። ካህኑ ኢያሚኖስ፣ አፍጢኖስ፣ በርቲኖስ፣ ጢሞና፣ ጢሞዋና፣ ዘኪዮስ፣ እስጢፋኑ፣ አርሞና፣ ኪሪያኮስ፣ አንጢያኮስ፣ ያዕቆብ፣ ቡራኬሌስ፣ እስኪሪያኖስ፣ ማርቲያኖስ፣ ሚሪያኖስ፣
ትትግርጦስ፣ ያስቲኖስ፣ ጥሌያኖስ፣ ቡሊያኖስ፣ ጴርቅላስ፣ ኬቢያኖስ፣ ጴጥሮስ፣ ዳክኒዮስ፣ ሐናንያ፣ አሊባኖስ፣ ኤስያኖስ እና ኤልያብ ናቸው። ቅድስት አርሴማም የሰማዕታቱን ራሶቻቸውን ትሰበስብ ነበር፣ ወደ ስጋቸውም ታጋጥመው ነበር። በዚህም ጊዜ እንዳልተቆረጠም ይሆናል፣ ልብሶቻቸውንም ታለብሳቸዋለች። ይህንንም ታላቅ ታምር ያዩ 92 የንጉሱ ወታደሮች ወደ ንጉሱ ሄደው እኛም በአምላካቸው አምነን ክርስቲያን ሆነናል በማለት መሰከሩ። ንጉሱም በፈረስ ገመድ ላይ አስሮ ስጋቸው ተቆራርጦ እስኪወድቅ ድረስ ካሰቃያቸው በኋላ አንገታቸውን ሰየፋቸውና የክብር አክሊልን ተቀዳጁ። ዳግመኛም በእነርሱ ምክንያት ሌሎቹም አመኑ። ከዚህም በኋላ ንጉሱ ቅድስት አርሴማን ውበቷን እያሰበ ልቦናውን ሳተ። ድንግልናዋንም ሊያረክስ ሽቶ እናቷን አጋታን እንድታባብላት አዘዛት። እናቷም ሄዳ ልጄ ሆይ ስሚ፣ አረማዊ እንዳያረክስሽ ተጠንቀቂ አለቻት። ንጉሱም ቅድስት አርሴማን መንግስቴንና ግዛቴን ሁሉ አወርስሻለሁ እያለ በመሐላ ቢለምናትም እሺ እንደማትለው ሲያውቅ ይዞ በግድ ወደ እልፍኙ ሊያስገባት ሲል ቅድስት አርሴማ ይዛ መሬት ላይ ጣለችው። በእርሷ ላይ ያደረ የመንፈስ ቅዱስ ኃይል ሞገስ ሆኗታልና። ነገር ግን በጦርነት እጅግ የበረታ ኃይለኛ ስለነበረ አሁን በታናሽ ሴት ብላቴና ስለተሸነፈ አፈረ። በዚህም እጅግ ተናዶ ለስጋዊ ፈቃዱም እንደተመኛት ሊያገኛት ስላልቻለ ተስፋ ቆርጦ በንዴት አንገቷን ይቆርጧት ዘንድ አዘዘ። የቅድስት አርሴማንም ራሷን ቆረጧትና የሰማዕትነት ፍጻሜዋ ሆነ። ከአንገቷም ደም፣ ውሃ፣ ወተትና ማር ወደ አራቱ አቅጣጫ ፈሰሰ። እርሷና ሌሎቹም 72ቱ ሰማዕታት ከተሰየፉ በኋላ ስጋቸው ምድር ላይ ተጥሎ ቀረ። ንጉሱም ጋኔን ተጭኖበት መልኩ ተለውጦ እንደ ሪያ ሆነ። ከዛ በፊት የአረማውያን ሊቀ ጳጳሳት አቡነ ጎርጎርዮስን ንጉሱ ድርጣድስ ዕጣን ሲያሳርግ ወደ ጣዖት ቤቱ ሲገባ አቡነ ጎርጎርዮስን ጠርቶ ለአማልክት ዕጣን አሳርጉ ቢላቸው እሳቸውም ትእዛዙን አልፈጽምም ባሉት ጊዜ እጅግ ጽኑ በሆኑ በተለያዩ ስቃዮች ካሰቃያቸው በኋላ ጥልቅ ጉድጓድ አስቆፍሮ በዚያ ውስጥ ጣላቸው። አባታችንም በዚያ ጥልቅ ጉድጓድ እንደተጣሉ ለ15 ዓመታት ኖሩ። ስለ ምግባቸውም እግዚአብሔር አንዲት እናትን አዘዘላቸው። በንጉሱም አዳራሽ አቅራቢያም የምትኖረው ይህች ሴት በእግዚአብሔር ታዛ እንጀራን እየጋገረች ወደ ጉድጓዱ ትጥልላቸው ነበር። ከእርሷም በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲህም እያደረገች 15 ዓመት ኖራለች። ንጉሱ ድርጣድስም ቅድስት አርሴማን ማግባት ፈልጎ ሳለ ፈጽሞ እምቢ ብትለው በእርሷ ምክንያት ብዙ ደናግል ሴቶችን ገደለ። ሰይጣን በልቡ ያደረበት ይህ ንጉስ ድርጣድስም ደናግሎቹን እና ቅድስት አርሴማን በብዙ ስቃይ ከገደላቸው በኋላ ስጋዋን በተራራ ላይ ጥሎት ነበር። ነገር ግን ምንም ሳይሆን በጌታችን ጥበቃ ኖረ። የቅድስት አርሴማንም ውበቷን እያሰበ ስላስገደላት የሚጸጸት ሆነ። ወገኖቹም ከሐዘንህ ታረፍ ዘንድ ወደ ጫካ ሄደን አውሬ አድን አሉት። ንጉሱም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሰይጣን ተዋህደውና በነ ቅድስት አርሴማና በአቡነ ጎርጎርዮስ ላይ በሰራው ግፍ እግዚአብሔር የተፈጥሮ መልኩን ቀይሮት እንደ ሪያ አደረገው። ንጉስ ናቡከደነጾር ከእግዚአብሔር ቁጣ የተነሳ አእምሮውን ስቶ ልቡ ተሰውሮ ወደ እንስሳነት እንደተለወጠ ሁሉ ንጉስ ድርጣድስም እንዲሁ ከእግዚአብሔር ቁጣ የተነሳ ወደ ሪያነት ተለወጠ። ንጉሱ ድርጣድስ ወደ ሪያነት ከተለወጠ በኋላ ያገኘውን ሁሉ የሚናከስ ሆነ። በቤተ መንግስቱም ባሉ ሰዎች ላይ ሰይጣን አደረባቸውና ታላቅ ጭንቅ ሆነ። የንጉሱ እህት በሌሊት ጎርጎርዮስን ከጉድጓድ ካላወጣችሁት በቀር አትድኑም የሚል ራእይ አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበር ይህንን ሲሰሙ እጅግ ደነገጡና ሄደው ቅዱስ ጎርጎርዮስን 15 ዓመት ተጥሎ ከኖረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አከብረው ወሰዱት። እርሱም የነ ቅድስት አርሴማን ስጋ ወዴት እንዳደረሱት ሲጠይቅ በተራራው ላይ እንዳለ ነግረውት ሄዶ ሲያየው ምንም ሳይነካው በደህና አገኘው። አንስቶም ባማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግስቱንም ሰዎች ፈወሳቸው። ስለ ንጉሱም አውሬነት መለወጥ እንዲፈውሰው ለመኑት። አቡነ ጎርጎርዮስም ወደ ንጉሱ ሄደው
በሪያነቱ ሳለ ትፈውስህና ባድንህ ከክፉ ስራ ትመለሳለህ? በእውነተኛው አምላክ በኢየሱስ ክርስቶስስ ታምናለህ? አሉት። እርሱም ሪያ የነበረው ንጉሱም አዎ ቢላቸው ጸሎት አድርገው ፈወሱት። አእምሮውና የቀድሞ መልኩም ተመለሰለት። ነገር ግን አቡነ ጎርጎርዮስ ንጉሱ ዳግመኛ እንዳይታበይ በማለት ከእግሩ ላይ የሪያ ጥፍር አስቀሩለት። የቤተ መንግስትንም ሰዎች ሁሉ ከፈወሳቸው በኋላ 8 ቀን እንዲጾሙ አዘዛቸው። ሃይማኖትንም አስተምሮ ሥርዓት ሰራላቸው። እርሱም ክህነት አልነበረውምና ወደ ሮሜው ንጉስ አኖሪዮስና ወደ ሊቀ ጳጳሳቱ መልእክት ላኩና ጳጳስ ይላኩላችሁ አላቸው። የሮሙ ሊቀ ጳጳሳትም ጎርጎርዮስን ሾሞ ላከላቸው። ንጉሱ አኖሪዮስም በዚህ ተደሰተ። ጎርጎርዮስም ተሹሞ ከመጣ በኋላ ሁሉንም አጠመቃቸው። አርማንያም በቅዱስ ጎርጎርዮስ ትምህርትና በክርስትና የምትታወቅ ሀገር ሆነች። እርሱም በእመቤታችን ስም ቤተክርስቲያን ሰራላቸው። ምዕመናንም የሰማዕታቱን ሥጋ ሰብስበው በመልካም ቦታ ካስቀመጡ በኋላ የመከራው ዘመን ሲያልፍ የተዋበች ቤተክርስቲያን ሰርተው የቅዱሳኑን አጽም በዚያ ኖሩ። ከሥጋቸውም ብዛት ድንቅ ድንቅ ታምራት ተፈጽመው ታዩ። የቅድስት አርሴማ ዕረፍቷ መስከረም 29 ነው። የቤተ ክርስቲያኗም ቅዳሴ በአርማንያ ሀገር፣ በኪልቅያ፣ በሶሪያ፣ በአንጾኪያና በግብጽ አውራጃዎች ሁሉ በታኅሳስ ወር በስድስተኛው ቀን ሆነ። ጌታችን ከገባላት ብዙ ቃል ኪዳን ውስጥ አንደኛው ልጇን በአንቺ ስም የጠራውን በመንግስተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ የሚል ነው። የእናታችን የቅድስት አርሴማ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን ለዘላለሙ አሜን። ፍቅሯ ልዩ ነው ደግነቷ እናቴ አርሴማ ጽናቷ። ክብሬ ነው ግብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው።